ንጹህ ሰው አድርጋ እኔን ቆመ ለማናገር ማን ነው መቱን የሰጠ ሲጀመር? እንዴት ነው ድፍረቱስ ሞራሉስ ያለ? አንተ እኮ ማፈር ነው ያለበት ሲጀመር። ለምን አፍራለሁ? እቺ ያንቺ ዝቅ ማለት ነው እዚህ ጋር የተረዳሁት። ገብቶሻል? ከጎኗ ራሱ ሆይ የሚላት ሰው አንድ ደና ምክር የሚሰጣት የለም እኮ አንድ ደና ምክር የሚሰጣት የለም። ሄርሜላ ስለተዋወቀ ግን እንደዚህ ቅናተኛ የሚያደርግሽ አልመሰለኝም። በጣም ከብዙ ሰው ጋር እኔ ብዙ ያሰለፍኩኝ ሰው ነኝ። ገባ? ስለዚህ እኔ ምንም ናት። ግን ደግሞ ነገሮች ያከበድሽው እሷ ስለመጣሽ ከሷ ጋር ኢንጆይ ስላረገ ካንቺ ጋር የነበረው ነገር ትንሽ እየረሳ ካንቺ ጋር ጭንቀት የነበረበት ነገር እንዳለ ስለረሳ ከሷ ጋር እየተሳሳቀ ስለመጣ በጣም ቅናት ውስጥ ገባሽ። እሱም ብቻ ሳይሆን አቤላ ትሰሚኛለሽ ማለት ከዚህ በላይ እዚች ጋር ረጅም ሰዓት መቆየት ካንቺ ጋር አፍ ከመካፈት ኦር ሰምቲንግ አንቺ የሚሆነው ነገር ከመናገር ደግሞ ሰውን ስትሰሚ መልስ ለመስጠት እንጂ ቆይ ይሄ ነገር ይጠቅመኛል ይጎዳኛል አሁን ከጎንሽ እንጠቅምሻለን ብለው የሚረዱሽም ሰዎች ላንቺ ጥሩ አስበው ኦር ሰምቲንግ ትክክለኛ ተሳሰብ ኖሯችሁ አይደለም። ስለዚህ አሁን አንድ ነገር ላስጠነቅቅሽ ፈልጋለሁ። ኖ ላንቺ ምንም ጥሩ ይሁን መጥፎ ምንም አስበው ነገር የለኝም። ገባሽ? ላንቺ ጥሩ አስቤ ብዙ ጊዜ እንደ አንዴ ቢያንስ አስጨርሽኝ እንደተማረ ሰው እንደማመጥ እሺ ሲላዳምጥ ዛሬ እንኳን ይለፍልሽ። አንቺ አጠገብ ያሉ ሰዎች ምን አይነት እንደሆኑ ታውቂያለሽ? ኔጌቲቭ ናቸው። አንቺ ከሱ ጋር ከሷ ቦግ እንዳበሉ እንደስንፍ ቦግ ነው። እኛ ግን ከኛ ጋር ያለው ፖዚቲቭ ነው ታስብታረ ከኛ ጋር ያሉት ማለት ነው አብርሽና አንቺን አንድ ለማድረግ ብዙ ነገር ሞክረዋል። ግን እነሱ ምንድነው በጥል በምን ታሚኛለሽ ወይዘሮ ሩታ ኦር አላቅ ከዚህ በኋላ እስከዛሬ ዝም ብዬሻለሁ። እስከዛሬ ስትገፊው ምናልባት ይፍቱት ብያለሁ። ይበቃሻል። አብርሃም ላይ የምታደርጊውን ነገር አቁሚ። አብርሃም ሲከፋው አብርሃም ኦር ሰምቲንግ የሆነ ነገር ሲሆን ባየው ውርድ ከራስሽ ሌላ ጨምሪልኝ እባክሽ። ወይ ከህይወቱ ውጪለት። ወይኔ እየሰማሽኝ ነው? አንድ ያስጨርሽኝ። ወይ ከህይወቱ ውጪለት። እንደዚህ እንደሳቅሽ አትቀሪም። ስለዚህ ስነ ስርዓትሽን ይዘሽ ክብር ባለው መልኩ ከልጁ ውጪለት። ወይም ደግሞ ምንድነው እሱን ማጨናነቅሽ? ምንም የሚጠቅም ነገር የለም። ስለዚህ አሁን ከአብርሃም ህይወት መውጣት ካለብሽ ትወጫለሽ። ማንም መቅረት ካለበት ይቀራል። ቢገባሽ ማለት ነው። እስከዛሬ ዝም አልኩሽ፣ እስከዛሬ ነገር ታስተካክያለሽ ብዬ ዝም አልኩሽ። ስለዚህ ይበቃሻል። ስለዚህ ይበቃሻል። አብርሃም ላይ የምታደርጊውም ነገር ይበቃሻል። ከልጁ ህይወት መውጣት ግዴታሽ ነው። ግዴታሽ ማዳምጪኝ። እኔ ነኝ ዝም ያልኩሽ። በቃ ብዬ እንዲህ አንቺ ዝም ማለት ትችያለሽ። ዝም ማለት ትችያለሽ። ማንም አያምንሽም። ዝም ማለት እችላለሁ ብትይ እራሱ እኮ እኔ ነኝ። ለማንኛውም አሁን እያልኩሽ ነው፣ ረጅም ሰዓት ካንቺ ጋር መከራከር አልፈልግም። ከአብርሃም ህይወት ወደዛ ስትፈነጪ ወዲያ ልጁን ከማስጨነቅ ውጪ የምትፈጥሪው ነገር የለም ወይ ሰላማት ወይ ምን አትይለት። ስለዚህ ከልጁ ጋር ውጪና እኔ እንዴት ሰላም እንደምሰጠው ላሳይሽ። ኦኬ ተግባባን? በደንብ ጨርሻለሁ። አይ ለማንኛውም ብዙ አትናደጂ። እውነቱን ስነግርሽ ማለት ነው የሁሉ ነገር በደንብ ግልጽ ነው መሰለኝ። ይገባሻል። አንቺም ይገባሽ ማለት ብዙ እንደዚህ ባትንጨራጨሪ ጥሩ ነው። በመጀመሪያ ደረጃ ተረጋጊ እና አንደኛ እሱን እንደዚህ በማድረግ ሁለተኛ ደግሞ አንቺንም ምን ያክል ሌላ ነገር ውስጥ መክተት እንደምችል በማወቅሽ አንደኛ በጣም ጥሩ ለውጥ ነው አንደኛ። ሁለተኛ ነገር ደግሞ ማለት ነው አታፊሽ ማለት እያፊሽ ነው። አሁን ሰው እኛ አክብረንሽ ነው እያወራንሽ ያለ ነው። እንዳደራረግሽ በቃ ይሆናል አይደል? እኛ እያመነጫጨቅን ልናወራሽ ነበር የሚገባው። ያው ላይ ትንሽ ልስማክ ብዬ ነው። ምን አድርገህ ነው የምትይው? ቆይ ስለማይመለከታችሁ ነገር እናንተ በደንብ ነው የሚመለከተን። ስላንቺ ነው እንጂ የማይመለከተን ስለ አብርሃም በደንብ ይመለከተኛል። ምንድነው የሚጠቅምሽ? ተጋሩ ምን አገባሽ አንቺ? ለምን ልጁን ጨርሰሽ ለምን አትለዩ? ወይ አትለቀው? ለምን አትለዩ? ማለት እሱ ደስተኛ እንዲሆን አትፈልጊም ነው? አልፈልግም። እንደዛ ነው የሚመስለው። አዎ ነው። እሺ ምን ይጠብስ? በቃ ማለት እስኪ ሲስቅ ወይ ደግሞ የሆነ ነገር ላይ ሲሆን ምናምን እንደ አዲስ ትነሽና ሌላ ችግር ትፈጥራለሽ። በቃ በአንተ ቤት ጥሩ ሆነ መልካም ሆነ ምናምን እዚህ ጋር ይኸውልህ አይገርምህም? እኔ ሆኜ ነው እንጂ አንቺም አይቀርላችሁ ነበር። እኔ ሆኜ ስለተውኩ ሲጀመር ለባልሽ ያልተመለሽ ለኛ ልትመለሻች ለባልሽ ያልተመለሽ ምንም ከማድረግ ወደ ኋላ ትመለሽ። ሰምተሽኛል? የልጅሽን አባት ሰምተሽኛል? እሱን ማወቅ ግን ደግሞ ምንም እሱን ራሱ ማወቅ በጣም ትልቅ ነገር ነው። በመጀመሪያ ደረጃ ይኸውልሽ እንዴት አድርጌ ይኸውልህ ብቻ እኔ ስለተውኩትና ጉዳይ ከሱ ጋር ስለሆነ ብቻ እንጂ ይኸውልህ አይደለም እሱ አንተም አንቺንም አለቃችሁም ነበር። ይኸውልሽ ግን ነዛት ምናምኑን ታዩ ሩታ እኛ ሞተን አንቺ ብትወሪበት ምንም አጋጣሚ የለም። ከዛ ባለፈ ደግሞ እሱ ጋር ነው ብዬ ነው እንጂ ማለት ትልቅ ስልጣን ያለሽ ምናምን ትልቅ እኔ ሆይ ብሎ ከጎንሽ ላይ ልጁን ሰላም ሆኗል። በቃ ከሄርሜላም ጋርም ከኛ ጋር ሲሆን ደስተኛ ሆኗል።
አንቺ ጋር ሁሌ ሲመጣ ተረብሾ የሆነ ነገር ተነክቶ ነው የሚመጣ። ባይዘው አቤላ እኛ ሆነን ነው እንጂ እኮ ሰላሜ ናት ብሎ የሚያስበው እሷን ሆኖ ሳለ እንደዛ በዛ ልክ ወንድ ልጅ እንደዛ ሲለ እንትን እያለሽ እንደዛ ክብር እየሰጠሽ ትሰሚኛለሽ። አንዴ ካንቺ ሞራልሽ እንዲሚሰማሽ ከሆነ ራሱ እኮ ምንድነው በቃ ማለት እንዲመንጨርጨር በደንብ ነው የምንጨረጨረው። ለሱ በጣም ሰላም ለሱ በጣም የዋህነት የሚገባው ነው ቢገባሽ። ምን ደንታዬ ነው ታዲያ? እኔ እኮ አንቺ ያገባሻል እያልኩሽ አይደለም። አሁንም ቢሆን አንቺ ጋር አልመጣንም። ትሰሚኛለሽ ሩታ፣ አንቺ ጋር አልመጣንም። ልጁ ጤናውን ሰላሙን እንፈልጋለን። አንቺ እንደጣልሽው አይደለም፣ እኛ አለንለት። ይገባሻል? እንደ ልብሽ እንደምትጫወቺበት አይደለም፣ አለንለት እኛ። ይገባሻል? ሩታ ግን ምንድነው እየሆንሽ ያለሽው? ሩታ እንዴ ይሄ ነበር ሰላምሽ? ስትንጨረጨሪ ነበረ ማለት ነው ያኔ እኛ ጥሩ ጊዜ ስናሳልፍ አንቺ ሰላምሽን ተነሳልክ። አቤላ ምን ቢያደርግ ባኝም እናንተ ጽድቅ ነው ስትሰሩ የቆያችሁ? ይኸውልሽ ጽድቅ አይደለም። ይኸውልሽ ልጁ ይኸውልሽ አንቺ ብቻ እንድታወሪ አዳመጥኩ፣ እስካሁን ድረስ አዳመጥኩ። አንተ ጽድቅ ነው የሰራኸው እስከ ዛሬ ድረስ? ምን አይነት ጽድቅ? ቆይ አንቺ ልጁ ስለተን ዛሬ እንደ ንጹህ ሰው አድርጋ እኔን ቆመ ለማናገር ማን ነው መቱን የሰጠ? ሲጀመር እንዴት ነው ድፍረቱስ ሞራሉስ ያለ? አንተ እኮ ማፈር ነው ያለበት ሲጀመር። ለምን አፍራለሁ? ልጁ ከተጨነቀበት አውጥተን ፈታ ስላለ ነው እንዴ የሚጨነቀው? በቃ በሆነ ነገር እንዲተሰውረ ስለሆነ በግልጽ ስለሆነ ስራህን እየሰራክ ያለኸው ኖርማል። ይኸውልሽ በግልጽ አይደለም፣ በግልጽ ምናምን አይደለም። ልጁ እንዲጨናነቅ አልፈልግም። ሌላ ፈልጋው አንድ ነገር ነው ሩታ፣ አንቺ እኛ ላይ እርምጃ እንደምትወስጂው እኛም እርምጃ አንቺ ላይ መውሰድ አቅቶን አይደለም። ስለዚህ በእናትሽ ሩታ ተይ እንደው ኃይለኝነት አያግባባንም። ተይ ይበቃሻል። ዝም ያለ ሁሉ ልጁ ዝም ስላለሽ ነው የዋህ ስለሆነ እንደ ሕፃን እንደ ሞኝ እንደ ጅል ለምን እንደዚህ ታደርጊያለሽ? ወንድ ልጅ እኮ ቢገባሽ እንደዚህ አይነትን ወንድ ነው በስትክክል ቤትሽ በብልሃትነት እንደ ሴትነትሽ እኮ መቻል ያለብሽን እንኳን አልቻልሽም። ቢገባሽ አንድ ነገር በእውነት ነው። ቆይ አንዴ አቤል አስጨርሰኝ እግዚአብሔርን። እሱ ሴት አንቺ ወንድ እስክትመስይ ድረስ ከኛ አልፎ ከራስሽ አልፎ ከጎኑ ሰው እስኪታዘብሽ ሚዲያም እስኪታዘብሽ ድረስ እሱን በምን አይነት ትዕግስት እንዳለው ወይኔ ጀጋይኔ። አንድ ነገር ልንገርሽ፣ አንድ ነገር ልንገርሽ፣ አንድ ነገር ልንገርሽ። ይኸውልሽ ጉዳ ኦኬ፣ አንተ አሁን ያንን ነገር አንተ ትፈልገዋለህ። እኔ እውነት አንተም እንደምትፈልግ ሰው ነው አጠገቡ ላይ ሆኜ የማደርገውን እሱ ራሱ ያውቃል። ይኸውልሽ ያንቺና የእሱ ነገር ታደርገውንማ እኮ በግልጽ እያሳየን አይደል? አንቺ ስለምታስቢው ነው። አይደለም እሱ ሀገር ምድሩ ሰማይ ምድሩ ዓለም ያውቃል። አይመለከትም። ስለሰው ምንም አይመለከትም። ስለሰው ምንም አይመለከተኝም። ሰው ገመተኝ አልገመተኝ ምንም አይመስለኝም። እኔ ግን ማለት ነው ያንቺ ዝቅ ማለት ነው እዚህ ጋር የተረዳሁት። ገብቶሻል? የሚሰጥሽ ቦታና አሁን የሚሰጥሽ ቦታ ልክ አይደለም። በቃ ያንን ሚስኪን ባልሽን በጣም ደስ የማይል ነገር ነው። የሚያኮራ ነገር ነው። አሁን ይሄ በደንብ ለሱ ማየት እንደምችል ማወቃችሁ ራሱ አንዴ ይሄ አሁንም እኮ ወደኋላ ማድረግ ትችያለሽ። እኛ በጉልበት ደግሞ የሰራሽው ቤት ታሳይኝ እንዳሳብ እሺ ማለት አንቺ እሷ አይጎዳም። ይኸውልሽ ብዙ ነገር አጠገቡ የሚያስደስቱት እንደ በፊት ደስተኛ እንዲሆን የሚያደርጉ ሰዎች አሉ። ግን ለአንቺ አስበው ነው ይሄን ነገር ለተበጃቻችን ከጎኗ ራሱ ሆይ የሚላት ሰው አንድ ደና ምክር የሚሰጣት የለም እኮ አንድ ደና ምክር የሚሰጣት የለም። ይኸውልሽ ሩታ አሁን አንቺ ምዝችብን ነገር ልንሰማ አይደለም። ይገባሻል? እሺ አይደል? ተመልሶ ዲገባ አብርሃም ለሱ እሱ ሲከፋ እሱ የሆነ ነገር ሲሆን የምታገኙ ሰላም አለ። እየተበቀልሽው ይሁን አላቅ የእውነቴን ነው ምልክ ሰው ቢያንስ በሰው ደስታ አይደሰት። በቃ አሁን ዝም ብዬ ልስማሽ እንደፈለግሽ አስቢ። ኤርሜላ ሰምተሽኛል? አንዴ ሲሚኝ ነኝ ሰላም ሳያገኝ ከደበረ ያንቺን ሰላም እኔ ችግር የለውም። ያንቺ ባንቺ ደስታ የምደሰት ሰው ነኝ እኔ ቢገባሽ በጣም ፍላጎቱ ካለሽ አሁን ማለት ይኸውልሽ እሱን ትፈልጊያለሽ ሩታ የሰው ደስታ ያስደስትሽም ነው። እኔ ባይዘው እንትን ፋይናንሻል አይደለም እያወራሁ የነበረው ባንቺም ደስታ የምደሰት ሰው ነኝ። ግን አንቺ ግን በሰው ሀዘን የምትደሰቺ የሆነ በቀል ምናምን የያዘሽ ሰው ነሽ፣ እልህ ምናምን የያዘሽ ሰው ነሽ ቢገባሽ እንጂ እኔ ፋይናንሻል እያወራሁ አልነበረም። ነገር እንደዚህ ስለምታስቢ ነው እንጂ እኔ እያወራሁ ያለሁት አንቺን ብትዝናኝን የደስተኛ ነበርኩኝ። አብርሃም ብቻ ደስተኛ ይሁን እንጂ ሩታ አሁን የለም ማድረግ ያለብሽ ምን እንደሆነ ታውቂያለሽ? ሩታ አሁን ማድረግ ያለብሽ ነገር ምን እንደሆነ ታውቂያለሽ? አምሬን ነው በኋላ ይቆጭሻል። ማትወጪው ነገር ውስጥ ማለት በጣም ጸጸት በጸጸት ነው የምትሆኚው። የምሬን ነው ሩታ ታይ ይሄ ነገር አንቺን እንጂ እሱን አይጎዳውም። እሱ ወጣት ነው፣ ብዙ ነገር ማድረግ ይችላል። ከፍቷል፣ ብዙ ነገር ማሳካት ይችላል። እስኪ አዳምጪው መስማት ሳይሆን አዳምጪው። አሁን እኔ ማውራውን በኔጌቲቭ እንትን አትበይ። የምሬን ነው ላይ ማለት ነው እርግጠኛ ነኝ
ማለት አይ ምንም አይደለም እንደዚህ አይደለም። ዝም ያለው አብርሃም አንቺ ከመጀመሪያውም ጀምሮ ከማውራት ወደ ኋላ ብለሽ አታውቂም ወይ ህይወት ከማድረግ ወደ ኋላ ብለሽ አታውቂም። እንዲህ በቃ በእል ወይ ተናድጄ ምናምን ተናግሬ ይሆናል እንጂ አንድ እንዲች እርምጃ አልተራመድኩም። ምን አይነት እርምጃ? አንድ ስቴፕ ዞር ስል ምን ያክል እንደምልህ እሺ ይኸውልሽ፣ ምን አይደለም አሁን አይደለም እኮ ይዞሮቹ ዝም ምን ያክል አሁንም ትንሽ ገፋ በል። ይኸውልህ ነገሩ ከሱ አንቺ ከመግፋት ውጪ ምንም የሚያደርግሽው ነገር የለም። ዞሩ የማይቀር ነገር ነው እና አሁን ትላችሁ እዛው ምንም ጥፋት ስለሌለብን በኮንፊደንስ ነው የምናወራው። ምን እኔ ብፈልግ ኖሮ አንቺን የመቼ ድሮ እንደዝም ፍርድ ማድረግ ይችል ነበር። እሱ ጉራሽን የምሰማበት ታይም እኔ ስለማልፈልግ ወይም ደግሞ ነገሮችን ማስተካከል ምናምን በቃ አሁን በቃኝ ብዬ ስላልኩኝ እንጂ ምን ቅር ብለሽ ትወጫለሽ? እሺ እወጣለሁ፣ ችግር የለውም አይልም እንጂ ደግነቱ